ሰላም ውድ የሰሊሆም ቮይስ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በዋናው የመሰረተ ክርስቶስ ጽሕፈት ቤት ነው። የመጣንበትን ምክንያት ደግሞ በዚቹ ትልቅ ቤተክርስቲያን ውስጥ የሚሰራ በማረሚያ ቤት ወይም በሕግ ታራሚዎች አገልግሎት ላይ ያለፉትን 30 ዓመታት የቆይታ ጊዜ ወይንም የ30ኛ ዓመት ክብረ በዓላቸውን አብረን ለማክበር ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ፕሮግራማችን እንዲደርሳችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እንድትጠብቁን እንጋብዛለን። ጌታ ኢየሱስ ዘመናችሁን ይባርክ። አብራችሁን ግቡ። እሺ ሰላም ስምህን ማለት ነው? መጋቢ ንጉሴ በቀለ እባላለሁ። እሺ በዚህ የማረሚያ ቤት አገልግሎት ላይ የሚያገለግሉበት ዘርፍ ምንድን ነው? የማረሚያ ቤት አገልግሎቱ መምሪያ ዳይሬክተር ነኝ። ምን ያህል ጊዜ አገለገሉ? እንግዲህ ላለፉት 18 ዓመታት በዚህ አገልግሎት ውስጥ ቆይቻለሁ። ያዩት ነገር ምንድን ነው? ወይንም ልቦትን የነካውት? ልቤን የነካው ነገር እንግዲህ እንደሚታወቀው አብያተ ክርስቲያናት በአሁኑ ጊዜ ገንዘባቸውን፣ እውቀታቸውን ወንጌልም መሰበክ አለበት ብለውም ስለሚያስቡ አብዛኛውን ነገር ኢንቨስት የሚያደርጉት በውጭው ላይ ነው። ነገር ግን ማረሚያ ቤት ደግሞ ወደ ዓለም ሂዱ የተባልንበት የማህበረሰብ ክፍል ነው እና ለዚህ የማህበረሰብ ክፍል ለመድረስ ወንጌል መስራት አለበት። መሰረተ ክርስቶስ ቤተ ክርስቲያን ላለፉት 30 ዓመታት የሕግ ታራሚዎችን ስታገለግል ቆይታለች። በጣም ልቤን የሚነካው እና በጣም የሚያስደስተኝ ነገር ቢኖር የመሰረተ ክርስቶስ ቤተ ክርስቲያን እነዚህ ከማህበረሰቡ መካከል የወጡ እና ተለይተው በአንድ አካባቢ አብረው የሚኖሩ ማህበረሰቡ ብዙ የረሳቸው እና በብዙ ተስፋ መቁረጥና ጸጸት ውስጥ የሚኖሩ የሕግ ታራሚዎችን ለማገልገልና ለመጎብኘት ላለፉት 30 ዓመታት ይህ አገልግሎት እንዲሰጥ በማድረጓ እኔ በጣም ነው ደስ የሚለኝ። በዚህ በጣም ልቤ ይነካል። ምናልባትም ከቲሸርታችሁ ጀርባ ላይ እንግዲህ ከማረሚያ ቤት እስከ ምድር ዳርቻ የሚል እንደ ጊር ወርድ አይቼ ነበርና ምናልባት እሱን ይገልጸዋል። ምንድነው? በእርግጥ በማረሚያ የተወሰነ ብቻ አይደለም አገልግሎቱ። አንድ ሰው በማረሚያ ቤት ወንጌል ይሰማል፣ አምኖ ይድናል፣ እዛ ደህንነት ይማራል፣ ይጠመቃል፣ ደቀ መዝሙር ይሆናል፣ የአገልግሎት ስልጠና ይሰጠዋል። በማረሚያ የቆይታ ጊዜውን ጨርሶ ሲወጣ ደግሞ ከማረሚያ ውጪ በሚሄድበት ማህበረሰብ ውስጥ ወንጌል ይሰራል፣ ቤተክርስቲያንም ትተከላለች እና በዚህ አገልግሎት ከማረሚያ የተፈቱ ብዙ ታራሚዎች በየቦታው ቤተክርስቲያን እየተከሉ ነው፣ እያገለገሉ ነው። ስለዚህ በማረሚያ ቤት ብቻ የሚወሰን ሳይሆን ከማረሚያም ውጪ ዓለምን ከመድረስ አንጻር የራሱን ጠጠር የሚጥር አገልግሎት ጭምር ነው ማለት ነው። እንግዲህ ፕሮግራማችሁን እኔ ዛሬ ስሰማው እንግዲህ 30 ዓመት ሆኖታል። ከ1988 ዓ.ም ጀምሮ ነው ይሄን ፕሮግራም ሲጀመር። እንግዲህ ጋሽ ሰለሞን የተባሉ አባት እንደጀመሩት ተናግራቸዋል። እሳቸው አሁን ወደ ጌታ ሄደዋል። ነገር ግን ያው ኢንተርጀነሬሽናል መሆኑን በዚህ ገለጻችሁ ላይ ታሳዩ ነበርና አሁንም እንግዲህ ከናንተ በኋላም የሚመጡ ብዙ ሰዎች ሊኖሩ ይገባልና በዚህ አገልግሎት ላይ ሰዎች ወደዚህ አገልግሎት እንዲመጡ ታበረታታላችሁ፣ ኢንካሬጅ ታረጋላችሁ? ወጣቶችንም ትላልቅ ሰዎችም በገንዘብም አቅም ያላቸውም ሰዎችም በዚህ ጉዳይ የምትሉት ካለ? አዎ፣ ይሄ አገልግሎት የአንድ ቤተ እምነት አገልግሎት ሊሆን አይችልም። ይሄ የአብያተ ክርስቲያናት ሁሉ አገልግሎት ነው እና ምእመን ሁሉ ሊያገለግሉት የሚገባ አገልግሎት ነው እና ጌታ ኢየሱስ ክርስቶስ የእስረኞችን ጉዳይ ለአማኞች የተወው ኃላፊነት ነው። ስለዚህ እንደ አብያተ ክርስቲያናት ነው ሁላችንም ተረባርበን በማረሚያ ያሉ ወገኖችን መድረስ የሚገባ። ስለዚህ በቤተ እምነት ደረጃ፣ በሚኒስትሪ ደረጃ እና ክርስቲያናዊ ድርጅት ሆነው የሚያገለግሉ ግለሰቦችም ጭምር በጸሎት፣ በሀሳብ፣ በገንዘባቸውና ቁሳቁስ ድጋፍ በማድረግ ከአገልግሎቱ ጎን ሊቆሙ ይገባል እና የሁሉንም ተሳትፎ የሚጠይቅ አገልግሎት ነው። ስለዚህ
በዚህ ቴሌቪዥን ይሄንን ፕሮግራም የሚከታተሉ ሁሉ የዚህ አገልግሎት አጋር እንዲሆኑ በዚሁ አጋጣሚ ለመጋበዝ ፈልጋለሁ። መጋቢ ንጉሴ ስለሰጡኝ ጊዜ በጣም አመሰግናለሁ። እሺ ሰላም ስሙትን ማለበል? ስሜ ሲስተር ይርገዱ ሀብቱ እባላለሁ። እሺ ምንድን ላይ ነው የሚሰሩት? በዚህ በማረሚያ ቤት አገልግሎት ላይ ምንድነው ድርሻዎት? ማረሚያ ቤት አገልግሎት ላይ ባለቤቴ ነበረ መስራቹ ማለት ነው። ቅድም እንደተነገረው 7 ዓመት ብቻውን ይመራው ነበረ። በእርግጥ እኔም ያው ፊት ለፊት መጥቼ ያልርዳ እንጂ ጀርባ አጥንት ነበርኩኝ አቅሜን ያህል ማለት ነው። በዛ የተነሳ ነው ዛሬ ይሄ አገልግሎት ድርጅት እኔንም አመስግኖ ለሽልማት ያበቃኝ ማለት ነው። ከባለቤቴ የተነሳ ነው እንጂ እኔ ይሄ ነው የምለው በራሴ ያገለገልኩት ነገር ብዙም የለም በጸሎት ካልሆነ በስተቀር። ጋሽ ሰለሞን ይህንን አገልግሎት ለማገልገል የዛኔ እንግዲህ የዛሬ 30 ዓመት በፊት ነው ሲነሱ፣ እንደው ምንድነው ያነሳሳቸው? ምን አስበው ጀመሩት? እንደው እርሶ አብረው ስለነበሩ ይህን ያውቁታል ብዬ አስባለሁና ምን አሳሰባቸው? በህይወቱ ታስሮ ያውቃል ራሱ። በመቀጠል ምስክር መጽሔት አዘጋጅ ነበረ እዚህ በመሰረተ ክርስቶስ ማለት ነው። ያቺ መጽሔት ናት እንግዲህ ለዚህ ስራ እዚህ ያበቃችው። ያንን ያነበበ እስረኛ ደብዳቤ ጻፈለት። አሁንም ምስር ስትነግረኝ ነበረ። በዛች ደብዳቤ የተነሳ ወደ እስር ቤት አገልግሎት ውስጥ ሙሉ ለሙሉ ገባ ማለት ነው። ያንን ነው የማውቀው እንግዲህ ባጭሩ። እንደው የሚያስታውሱት የማይረሱት የገጠማቸው አጋጣሚዎች? ብዙ ነው የምልህ፣ ብዙ ገጠመኞች አሉት። ቅድም ፓስተር ንጉሴ እንዳለው ይርጋለም ወድቆ ያውቃል። ዲላ ወድቆ ይሄ ሪብስ የምንለው የጎን አጥንቶቹ ተሰብረው ያውቃሉ። ሊሞት ደርሶ በጣም እሱ ብዙ የከፈላቸው ዋጋ አለው። በጣም እንግዲህ ከሚገርመኝ ለዚህ አገልግሎት እንዴት የተሰጠ ሰው መሆኑን ሚስት ስለሆንኩ ሳይሆን እኔ የዛሬ 15 ዓመት ጥቁር አንበሳ ተኝቼ ጡቴን የምቆረጥ ቀን እሱ ለአገልግሎት ሄዶ ነበረ። ይህን ያክል ለዛ የተሰጠ ነበር። እኔ የምረዳው ነበረ። ቤተሰቤ እንዴት ሚስቱን ጥሎ ምናምን፣ ያው በአንተም ቢሆን ይከብዳል። እሱ ግን አገልግሎት ሄዷል። መንገድ ላይ ልክ ኦፕራሲዮን ክፍል ስገባ እየደወለ ጸልዩ፣ መኪና ይቁምና እንጸልይላት ለሷ ብሎ ይህን ያክል ራሱን የሰጠ ሰው ነበረ። ዛሬ ግን በማየቴ ደስ ብሎኛል። በቃ አፈር መስኮት ቢኖረው ቀና ብሎ ባየ ብዬም ባይም ቢተናነቀኝ እንደምን ፕሮግራሙን ላለማበላሸት ችየዋለሁ። ጌታ ረድቶኝ ማለት ነው እንጂ ብዙ ዋጋ ነው የከፈለው። ይህን ለሚመለከቱ ሰዎች የሚያስተላልፉት? እኔ ዛሬ ራሱ እንግዲህ እዚህ ያገናኘኝ እግዚአብሔር ነው ብዬ እግዚአብሔርን አምናለሁ። ትውልድ ችግር ውስጥ ነው ያለው። ማንም ሰው ቅድም እንዳልከው የትኛውም እምነት ውስጥ ይሁን ሱስ ውስጥ የገባ ቤተሰብም አይኑር። አሁን እስር ቤት አገልግሎት እስረኞችን እያገለገለ ነው። ሱሰኞችን ደግሞ ማገልገልና ብዙዎቹ ሰምተህ እንደሆነ ምን አይነት ሱስ ውስጥ እንደነበሩና ለወንጀል እንደተዳረጉ እንደታሰሩ ሲናገሩ ነበር። ተያያዥነት አለው ይሄ ስራ እና ማንም እኔ 9 ዓመቴ ነው ከተቋቋመ። አሁን ፌዝ አውት ሊያረግ ቤት ኪራይ መክፈል እየተቸገርን ምን እያል ምንጨነቅበት ጊዜ ላይ ያለ ነው። ይህንን የሚሰራ የሚሰማ በጎ ህሊና ጥሩ ልብ ያለው ሰው ሁሉ ከጎናችን ሆኖ ቢያግዘን መጥቶ ቢያየው ምን እየሰራችሁ ነው ብሎ አሁን ከዚህ ውስጥ በአፍራሽ በቅርቡ መታ ጎብኝታቸው ተስፋ ሰጥታ ብዙ ነገር እንትን ብላን ሄዳለች። ልክ እንደዚህ ማንም በእግዚአብሔር አምሳል የተፈጠረ ሰው ሁሉ ቢተጋገዝ አንድ ነገር እናመጣለን፣ ለውጥ እናመጣለን ብዬ አስባለሁ። ይህን የሰማ ሁሉ ብቅ ብሎ ይጎብኘን፣ ከጎናችን ይቆም የሚል መልእክት አስተላልፋለሁ። በጣም አመሰግናለሁ ሲስተር ይርገዱ። ሰላም ፍሬ፣ ስላገኘሽ በጣም ደስ ብሎኛል። እንግዲህ በዚህ በማረሚያ ቤት ያለው አገልግሎት ላይ ያለው ስራሽ ምንድን ነው? በመሰረተ ክርስቶስ ቤተ ክርስቲያን የህግ ታራሚዎች አገልግሎት መምሪያ ውስጥ የሰላም ግንባታ ክፍልን በማስተባበር ነው የምሰራው። የማረሚያ ቤት አገልግሎት ላይ መስራት ማገልገል እንደው እንዴት ታያዋለሽ? ምን ይጠይቃል? በማረሚያ ቤት ላይ ማገልገል ወይም ደግሞ የማረሚያ ቤት ስራ ልብና መሰጠትን ነው የሚጠይቀው።
ስራው ሰፊ ነው፣ ብዙ ነው። ልብ ያለው ሰው፣ ሸክም ያለው ሰውና የተሰጠ ሰው የእግዚአብሔርን ትእዛዝ ለማክበር የሚሄድ ሰው እንደ ቃሉ ለመኖር የሚፈልግ ሰው መስራት የሚችለው ስራ ነው። እንግዲህ በመንግስት ኦፊሻል የተደረጉት በሀገራችን ወደ 125 እና ከዛ በላይ የሚሆኑ ማረሚያ ቤቶች እንዳሉ ነው። መሰረተ ክርስቶስ ቤተክርስቲያን ደግሞ በ60ዎቹ አካባቢ ላይ እየደረሰችና እያገለገለች እንደሆነ ሰምተናል። እና እንግዲህ በጣም ብዙ ያልተደረሰባቸው ቦታዎች አሉ ማለት ነው። እና አሁንም ደግሞ ብዙ ይሄንን ሚዲያ የሚከታተሉ ሰዎች በምን እናገልግል፣ እናንተም በሌሎች ተጨማሪ ማረሚያ ቤቶች እንድትደርሱ የሚያስፈልጋችሁ እገዛዎች ይኖራሉ እና በዚህ ላይ አብረዋችሁ እንዲያገለግሉ በጸሎትም በፋይናንስም እንዲያገለግሉ የምትጋብዟቸው ካለ እንደው ይህን ጥሪ ብታደርጉ። እሺ እንግዲህ ስራው በጣም ሰፊ ነው። መከሩ ብዙ ነው፣ ሰራተኞቹ ግን ጥቂት ናቸው እንደሚል እኛ በመሰረተ ክርስቶስ ቤተክርስቲያን በእኛ እንቅስቃሴ ብቻ ያንን ሁሉ ልንደርስ አንችልም፣ ተጋግዘን ካልሆነ በስተቀር ማለት ነው። ማለት እንሄዳለን፣ እንሰራለን ውጤታማ ለመሆንና ሁሉንም ማረሚያ ቤቶች ግን ተደራሽ ለማድረግ የሚጠይቅብን ነገር በጣም ብዙ ነው። ማለት ጉልበት ይጠይቃል፣ እውቀት ይጠይቃል፣ ፋይናንስ ይጠይቃል፣ ሀሳብ ይጠይቃል እና ይሄን ሁሉ የሚደግፉ ሰዎች ሰው ጋር ደግሞ አንዱ ቢኖር አንዱ አይጠፋም ማለት ነው። በር ከሌለ ሀሳብ ይኖርሃል፣ ሀሳብ ከሌለ ደግሞ የሆነ ነገር ይኖርሃል። የሌለው ሰው ለሌላ ሰው አገልግሎቱን አስተዋውቆ ብር ይዞ የሚመጡ ሰዎች አሉ። ሁሉም ከኪሳቸው ላይ ያወጡ ይችላሉና ሀሳብ በመስጠት በመደገፍ በመንቀሳቀስ ከኛ ጋር አብሮ ሰራተኛ በመሆን ማገዝ ይቻላል እና ሁላችሁንም ይሄንን ፕሮግራም የምትከታተሉ የምታዩ በሙሉ በጌታ ፍቅር እጠይቃችኋለሁ። ሁሉ ነገራችሁን ወደ ማረሚያ ቤት እንድታዘነብሉ እንድታዩ፣ በአንድ ቅጥር ውስጥ ተገልለው ያሉ የተረሱትን እንድናስብ በጋራ እንድንሰራ ጥሪ ያቀርብላችኋለሁ። እሺ ፍሬ፣ ጊዜሽን ሰጥተሽ ስላገኘሽኝ በጣም አመሰግናለሁ። ሰላም፣ ስምሽን ማለበ? መምህርት ሰብለ ወንጌል ሀብታሙ እባላለሁ። እሺ ሰብለ ወንጌል፣ እንግዲህ የተገናኘ ነው በዚህ በመሰረተ ክርስቶስ የህግ ታራሚዎች አገልግሎት ላይ ነው። እንግዲህ 30ኛ ዓመት ሆኗቸዋል። በዚህ አገልግሎት ውስጥ በምን ላይ ነው የምታገለግዩ? እኔ እንግዲህ ያው በህግ ታራሚዎች አገልግሎት ዋና ቢሮ ላይ የትምህርትና ስልጠና ዘርፍን በማስተባበር አገለግላለሁ። በዚህ አገልግሎታችሁ ላይ እስቲ ሌሎችንም እንደው ብትጋብዥ። እንግዲህ የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት ከጅማሮ ጀምሮ እስከ አሁን በጀት ተበጅቶለት ይሄ ይውጣ ይሄ ይግባ ተብሎ የሚገለገል አገልግሎት አይደለም እና እግዚአብሔር በረዳን መጠን ሁላችንም በተለይ በቢሮ ያለን ቦርድ ውስጥ ያሉ ደጋፊዎቻችን ሁሉንም አሰባስበን እና ሰዎችን፣ ግለሰቦችን፣ ሚኒስትሪዎችን እግዚአብሔር ልባቸውን የከፈታቸውን ሁሉ ከመሰረተ ክርስቶስ አጥቢያም ውጭ ኢቭን ያሉ ቤተ እምነቶችን ሁሉንም እየሄድን ይህን ስራ ከኛ ጋር አብራችሁ ስሩ እያልን ነው። ይህንን ያህል ስራ 30 ዓመት የሰራ ነውና ያንዳንዱ በጀት በየአመቱ እያነሰ አልመጣም። እንደዚህም ሆኖ ግን እየጨመረ እየሰፋ እግዚአብሔር ከኛ ጋር እየሆነ እየረዳን በብዙ መተናልና አሁንም ግን 125 ማረሚያ ብለን እኛ እያገለገልን ያለ ነው። ቢያንስ 60 ብንልም ፉል ታይም ሚኒስተር ግን የመደብ ነው 43 ላይ ነው። ስለዚህ ገና በጣም ብዙ ማረሚያ ቤቶች ገና አልተደረሱ እና አሁን የምናገኘውን በየአመቱ የሚገኘውን ከ2000 ከ3000 በላይ የሆነ የዳነ አማኝ ለማግኘት እና እጥፍ ለማድረግ ሌሎች ማረሚያ ቤቶች መግባት አለብን እና ደግሞ የማረሚያ ቤት አገልግሎት እጅግ በጣም የተዘጋጀ ይሄ እህልን የሚያመርት መሬት ጥሩ የሆነ ይዳበራል እንደሱ አይነት ስፍራ ነው እና የሚሰበስቡ መከሩን የሚሰበስቡ ሰዎች ግን ያስፈልጋሉ እና እግዚአብሔር በረዳን መጠን እሱን ለማድረግ አሁንም የሚያዩ የሚሰሙንን ሁሉንም እንጋብዛለን። ከኛ ጋር አብረውን እንዲቆሙ እንዲያገለግሉ በገንዘብ፣ በጸሎት፣ በማቴሪያል እና በተለያዩ እውቀቶች ሌሎችንም ጨምሮ ከኛ ጋር እንዲቆሙ እንላለን። ይህን አገልግሎት ሲያገለግሉ እግዚአብሔር ደግሞ በእጥፍ በረከት እንደሚባረካቸውም እኛ ምስክሮች ስለሆነን ስላየን በህይወታችንም ሁላቸውንም ይህን ጥሪ እናቀርባለን።
ጊዜሽን ሰጠሽ አብረሽን ስለሆንሽ በጣም አመሰግናለሁ። እግዚአብሔር ይባርክ። ሰላም። ሰላም። እሺ ስምህን ማን ልበል? ስሜ መጋቢ ጀቤሳ ብሩ እባላለሁ። እሺ መጋቢ ጀቤሳ፣ እንግዲህ ያገኘውክ በዚህ በመሰረተ ክርስቶስ የማረሚያ ቤት አገልግሎት የ30ኛ ዓመት ፕሮግራም ላይ ነው። በዚህ የመሰረተ ክርስቶስ የማረሚያ ቤት አገልግሎት ላይ ያለ ድርሻ ምንድን ነው? በመሰረተ ክርስቶስ በዚህ 30 ዓመት አገልግሎት ውስጥ እኔ አንድ ፍሬ ነኝ። በዛ በ30 ዓመት አገልግሎት ውስጥ የተገኘው ሰው ነኝ። በማረሚያ ቤት ነው ጌታን ያገኘሁት። አሁን ደግሞ እዛው በሰሜን ሸዋ ዞን ደብረ ብርሃን ማረሚያ ቤት ላይ በማህበራዊና በመንፈሳዊ አገልግሎት አገለግላለሁ። በማረሚያ ቤት ውስጥ በማረሚያ ቤት ውስጥ ያለን አገልግሎት እንዴት አድርገህ ታየዋለህ? እንዴት ትገልጸዋለህ? ጥቅሙስ ምን ያህል ነው? አሁን ለምን እንደነገርከኝ በማረሚያ ቤት ውስጥ ነው አንተ ጌታን ያገኘኸውና በዛ ውስጥ ላሉ ሰዎች እውነት የጌታን ወንጌል መናገር ቅድምም ቲሸርታችሁ ላይ እንዳነበብኩትኝ ወንጌልን ከማረሚያ ቤት እስከ ምድር ዳርቻ የሚል ጽሑፍ አንብቤያለሁና ከዛ አንጻር እንዴት ታየዋለህ አገልግሎት ጥቅሙ? ማረሚያ ቤቱ አገልግሎቱ ያው ለወንጌል በጣም ክፍት ነው። ለወንጌል በጣም ሰዎች ዋና የሚደርሱበት ስፍራ ነው። ምክንያቱም ሰዎች ማረሚያ ቤት ሲገቡ በጣም ተቸግረው በጣም ተስፋ ቆርጦ ነው የሚገቡት። ምንም ወንጌል የማይደርስበት ቦታ ላይ በዚህ በማረሚያ ቤት አገልግሎት ነው ደርሰ ሰዎችን የምታገኛቸው። እሺ መጋቢ ጀቤሳ፣ ምናልባት በዚህ በአገልግሎት ጊዜ የማትረሳው አጋጣሚ ምንድን ነው? ብዙ ማረሳው አጋጣሚዎች አሉ። ከዛ ውስጥ አንድ ልጅ በጣም ማረሚያ ቤት ተፈርዶበት ገብቶ ራሱን ለማጥፋት ሲቸገር ሲጣጣር በቃ ሰዎች ነገሩኝ፣ እንደዚህ ልጅ እኮ በቃ ፈልጋችሁ አምጡልኝ አልኩኝ። እሱ ልጅ አስቀምጨው በቃ አንተ እኮ ነገ ተስፋ አለ፣ ነገ ወጥተህ የተሻለ ሰው ትሆናለህ፣ ለራስም ለሀገርም ትጠቅማለህ፣ ከዚህ ትወጣለህ ነገ ብዬ ሰጽናናው። ራሱን ከማጥፋት ድኖ ዛሬ እስሩን በመታሰር ላይ ይገኛል። ያኔ ግን አሁን ኦልሞስት አሁን እየጨረሰ ነው፣ እስሩን ሊወጣ ነው። ያኔ ግን ራሱ እንደገባ ራሱን ሊያጠፋ ነበር። በቃ በጣም እንደ አይምሮ መሳቱ ነው፣ እንደ ማበዱ ነው። ከዛ እኔ ቁጭ ብዬ አናገርኩት። እኔም እስረኛ ነበርኩኝ እንዳንተ፣ ዛሬ ወጥቼ ይሁን እናንተ እናገለግላቸዋለሁ ብዬ ሲያጽናናው፣ ከዛ ተመልሶ ዛሬ ላይ በጣም በማረሚያ ቤት ውስጥ ይሁን ሊወጣ በሰላም ሊፈታ ነው። ያ አሁን ታሪክ አይጠፋኝም፣ አልረሳው። ብዙ አሉ እንደዚህ አይነት ትራውማ ውስጥ ገብቶ በቃ ራሳቸውን ስተው እኔ አግኝቻቸው አይዛችሁ ይሄ እኮ ነገ እኮ ትወጣላችሁ፣ ልክ የ20 ዓመቱን ምናምን ልክ እኔ እንደ ዛሬ አድርጌ ነው ነገ እንደሚወጡ አድርጌ ነው ተስፋ የሚሰጣቸው። በዛ ውስጥ እግዚአብሔርን ቃል እያጽናናቸው እንጸልያለን። ባይዘውኛ ውስጥ ቻፕል አለን፣ እንጸልያለን። በተለይ ስለሚገቡ ሰዎች እንጸልያለን። በዛ ውስጥ ራሳቸውን ተጽናንተው ጌታን ተቀብለው ዛሬ እዛ ውስጥ የሚያገለግሉ ብዙዎች አሉ። ተፈተውም ደግሞ በከተማችንና ቤተክርስቲያናት ውስጥ በእኛ ጥቢያ እያገለገሉ ያሉ ሰዎች አሉና እነሱን ሳያቸው በጣም ማረሳት አድርግ ነው። በጣም አመሰግናለሁ ስለሰጠኝ ጊዜ። ስምሽን ማን ልበል? ስሜ ቤቴል ይባላል። እሺ ቤቴልም፣ በምን አገልግሎት ላይ ነው የምታገለጊው? እንደገና ደግሞ የማረሚያ ቤት አገልግሎትንስ ማገልገል ምንድነው ጥቅሙ? እንደገና አስፈላጊ ነው ወይስ ብለሽ ታስቢያለሽ? አዎ አስፈላጊ ነው ብዬ አስባለሁኝ። በማረሚያ ቤት ውስጥ መሰረተ ክርስቶስ ቤተክርስቲያን ውስጥ በምታገለግለው የማረሚያ ቤት አገልግሎት ውስጥ በሴቶችና ልጆቻቸው አገልግሎት ላይ ኮሚቴ ሆኜ ያገለግላለሁኝ። በዚህ አገልግሎት ውስጥ በማገልገሌ በጣም ደስተኛ ነኝ። ምክንያቱም እግዚአብሔር ከሰጠን ተልእኮች አንዱ ስለሆነ እግዚአብሔር ወደሚፈልገው ወይም ደግሞ መልእክቱን ሊያደርስበት ወንጌልን ለማድረስ ከሚልክባቸው ስፍራዎች መካከል አንዱ ስለሆነ እግዚአብሔር የሰጠንን ተልእኮ ልንፈጽም ግድ ስለሆነ በዚህ አገልግሎት ላይ በመገኘታችን ደስ ይለናል። ምናልባት በዚህ አገልግሎት ውስጥ ልብሽን የነካው ማትረሺው ነገር ካለ አንድ ነገር? በዚህ አገልግሎት ውስጥ ብዙዎች ልባቸው የወደቀ በጣም መልበስ ያቃታቸው፣ መብላት ያቃታቸው፣ አእምሯቸው የተጎዳ፣ ስነ ልቦናቸው የተጎዳ ሰዎችን እናገኛለን። እኛ ሄደን ምንም ይሄን ያህል የትልቅ ነገር አድርገንላቸው ሳይሆን ሄደን በመጎብኘታችን ብቻ ሄደን ስላየናቸው ብቻ የሚሰማቸውን ደስታ የሚሰማቸውን በቃ የሰጠናቸውን ፍቅር በማሰብ ብቻ የሚያገኙት ነገር እጅግ ደስተኛ ያደርጋቸዋልና ያ ልቤን ይነካኛል፣ ያስደስተኛል። ያንን ነው እስካሁን በሄድኩባቸው ማረሚያ ቤቶች ያየሁት። በጣም አመሰግናለሁ።
እሺ እኔም አመሰግናለሁ። ውድ የሰሊሆም ቮይስ ቤተሰቦች እንግዲህ በዛሬው ፕሮግራማችን በመሰረተ ክርስቶስ ቤተክርስቲያን ላለፉት 30 ዓመታት በህግ ታራሚዎች የአገልግሎት ጊዜ የነበረውን ረጅሙን ጊዜያቸውን እንግዲህ አይተናል። በ30 ዓመት ውስጥ እንግዲህ በጣም በብዙ ሺህ የሚቆጠሩ ሰዎች የጌታን ወንጌል ሰምተዋል። እንዲሁም ደግሞ ብዙ ሰዎች ጌታን ተቀብለዋል፣ የጥምቀት ውሃን ወስደዋል። እንደገና ደግሞ የስነ መለኮት ትምህርት በመማር እንደገና ደግሞ ትምህርታቸውን ተምረው የጨረሱ በጣም ብዙ ሰዎችን ለጌታ ቤት የተማረኩበት ነው እና እግዚአብሔርን ማገልገል ከንቱ ያለመሆኑን ማሳያ ምልክቶችን እንግዲህ አይተናል። እንግዲህ ባለፉት 30 ዓመታቶች ውስጥ ቀላል የማይመስሉ በጣም ብዙ ከባባድ ነገሮችን ይቺ ቤተክርስቲያን እንግዲህ በብዙ በጎ አድራጊ ሰዎችና ይህንን በሚያግዙ መልካም ልብ ባላቸው ሰዎች ምክንያት ይህንን አገልግሎት ስታደርገው ቆይታለች። እንግዲህ በኢትዮጵያ ውስጥ ወደ 125 አካባቢ የሚጠጉ እስር ቤቶች ቢኖሩም ነገር ግን በ60ዎቹ ላይ እግዚአብሔር በሰጣት አቅም በሙሉ እንግዲህ የምትችለውን ያህል የሙሉ ጊዜ አገልጋዮችን በመመደብና ለነዛም ደግሞ የሚያስፈልጋቸውን በሙሉ ወጪዎችን በመሸፈን በእስር ቤት ውስጥ ተስፋ ለቆረጡ ተስፋ ላጡ ሰዎች በሙሉ ጌታ ተስፋቸው እንደሆነ ያንን መልካሙን ጉድ ኒውሱን ለማሳየት የበኩሏን ጥረት ስታደርግ ቆይተናል። እንግዲህ ብዙዎቻችን እንደምናውቀው መሰረተ ክርስቶስ ቤተክርስቲያን በኢትዮጵያ ላይ ከተመሰረተችበት ጊዜ ጀምሮ በጣም በጎ በሆኑ ማህበረሰባዊ ስራዎች ውስጥ እንዲሁም ወንጌልን ለብዙዎች በማድረስ የምትታወቅ አንጋፋ ቤተክርስቲያን ነች። እንግዲህ በዚህም በእስር ቤት አገልግሎትም እንግዲህ ወንጌልን ከማረሚያ ቤት እስከ ምድር ዳርቻ በሚል እንግዲህ መሪ ቃል ነው በጋሽ ሰለሞን እንግዲህ የተጀመረው ይህ ራዕይ እንግዲህ ዛሬ ያለበት 30ኛ ዓመቱ ላይ ደርሷል። አሁንም ይሄን ፕሮግራም የምትመለከቱ የሰሊሆም ቮይስ ቤተሰቦች እንግዲህ ወይንም ይሄንን ፕሮግራማችንን በህይወት ቲቪ የምትመለከቱ ወዳጆቻችን ይህን አገልግሎት ማገልገል የምትፈልጉ ካላችሁ የመሰረተ ክርስቶስ ዋናው መስሪያ ቤት በመሄድ ይህንን አገልግሎት መደገፍ ትችላላችሁ። እግዚአብሔር ያገለገላችሁትን ይረሳ ዘንድ እግዚአብሔር ሰው አይደለም። ስለዚህ ሁላችንም አብረን ይህን አገልግሎት እናገልግል። ተባረኩ። ቢኒያም አክሎክ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን
እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።